ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ የምስራቅ ልኑር ለልጆቼ ቤተሰቦች እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሁኑ። ያላገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈርሃ እግዚአብሔር ያደረበት ትዳር ይሁንላችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ደግሞ ላይክ በማድረግ ቪዲዮውን ጀምሩት። ውድና የተከበራችሁ ቤተሰቦቼ ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ በስራችሁ ሁላ ስኬታማ ያደርጋችሁ። ቸሩ መድኃኔዓለም የድንግል ማርያም ልጅ ከክፉ ነገር ሁላ ይጠብቃችሁ። መስማምኛ ቤት በቃ እንደዚህ ነው። እንኳን ቪዲዮ መስራት አማልኩን ታለውን እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ። መልካም እንኳን ለብርሃነ ልደቱ በሰላም አደረሳችሁ። መልካም ዓመት በዓል ይሁንላችሁ። ለበዓለ ጥምቀቱ ደግሞ በሰላም በጸጋ በፍቅር በጤና ያድርሰን ከክፉ ነገር ሁላ ቸሩ መድኃኔዓለም የድንግል ማርያም ልጅ ጠብቆ እንግዲህ ማለት ነው። አንዳንዴ እንዴት ነው ይሄ አንድ ወር ዛሬ የመጣሁት ማለት ነው። ፀጉሬን እየሰራሁ ጓደኛ ይደውላልኝ እያወራሁ ነው። ጊዜ ጠፍቶና ሳላወራ ቀርቼ ማለት ነው። አይገርማችሁ? ብቻ ግን ማለት ነው። ቆይ እስኪ ካሜራ ላድርግና ብዬ ነው። ፀጉሬንም ደግሞ በጣም ገርሞኝ ማለት ነው። ብዙዎቻችን እንደኔ ስንቶቻችን እንደኔ ስራ ሲኖረን ወይኔ ፀጉሬ ተበላሸ፣ ወይኔ ፀጉሬ በቃ የሆነ የተወሰናል አይደለ? አንዳንዴ ማለት ነው ፀጉራችንም ሆነ ምን ኑሯችንን ነው የሚመስለው። ሰውነታችን፣ ፀጉራችን ኑሯችንን ነው የሚመስለው። አሁን እኔ ስረዳው ማለት ነው ይሄን ዓመት በዓል ይሄን ገናን በጣም አዲስ ዓመታቸው የገና በዓላቸው እንደዚህ የተነባበረ ነበርና በቃ በዛ ላይ ክረምት ነው፣ ይበርዳል። ስንቶቻችን ለራሳችን ትኩረት እንሰጣለን? ለራሳችን፣ ለጤናችን፣ ለሰውነታችን፣ ለፀጉራችን። እኔ ፀጉሬን ማለት ነው ሁል ጊዜ ግን እታጠበዋለሁ። በ2 ቀን በ3 ቀን በጣም እታጠባለሁ። እኔ ፀጉሬን በጣም ነው መታጠብ የምወደው። ራሴን ውሃ ሲነካኝ ጸበል ያህል ነው። በቃ በጸበል እንደዛ ነው። በቃ በጣም ደስ ይለኛል። አብ ወልድ መንፈስ ቅዱስ ብዬ በቃ በጣም ደስ ይለኛል ሁል ጊዜ በቃ ሀሌሉያ ብዬ በጣም ደስ ነው የሚለኝ እና አብሶ በዓላቶች ምናምን በጣም ነው ደስ የሚሉኝ። ሳልታጠብ አላድርም ማለት ነው እና በጣም ደስ ይለኛል። ውሃ መነከር በጣም እወዳለሁ ከምንም በላይ ማለት ነው። እና አሁን ግን ይሄን ዓመት በዓሉንም ደግሞ ስራ ይበዛና ስንሰራ እንውልና ሲደክመን ማታ ሙቅ ውሃ ስላለ ያው ኢትዮጵያ ስንገባ ባላቅም እዚህ ያንን ውሃ በጣም ነው ፀጉሬን የምታጠበው እና ፀጉሬ ማለት ነው የሌለ እዛው ታጥቤ እዛው ሰራዋለሁ። ቁጥርጥር በዛው ሰራውና ደግሞ እንደገና እታጠባለሁኝ እንደተሰራ ሳይፈታ እንደዛው። ከዛ ምንድን ነው የሚባለው ይሄ የእንትኖቹ እንትን አለ አይደለ? የምንድናቸው ስማቸው? ምን የሚያሰሩትን ራስታ ነው የሚባሉት። የእነሱን ፀጉር ሆኖ ቁጭ አለ። በነገራችን ላይ ሰውነታችንና ፀጉራችን ኑሯችንን ነው የሚመስለው። ፀጉር ስርትመንት ስናረግ ምናምን እኛ አንድ ፕሮዳክትም ሆነ አንድ ነገርን ውህድ ማለት ነው ብዙ ጊዜ ተፈጥሯዊ ቤት ውስጥ የምናዘጋጃቸው ውህዶችን ማለት ነው ቋሚ የማንጠቀመው ከሆነ ዋጋ የሌለው ነገር ነው። በቃ ቋሚ የማንጠቀመው ስማ ወንድ መንፈስ ቅዱስ መነጽር አድርጌ ቆይቼ ሳነሳ አይኔን እንትን ይለኛል እና ቋሚ የማንጠቀመው ከሆነ በቃ አቮካዶም ሆነ ማንኛውንም የምንሰራውን ትሪትመንት ግዴታ እኛ መጠቀም ያለብን ቋሚ ነው መጠቀም ያለብን። ዛሬ ጀምረ ነው ነገ የምናቋርጠው ከሆነ ትርጉም የሌለው ነው። አንድ እንደተረዳሁት ማለት ነው። እንደገና ደግሞ ሰንፈን በቃ ፀጉራችንን ታጥበን ሳንሰራው ቅባት ሳንቀባው ዝም ብለን ጅብና አድርገን ስናስቀምጠው ደግሞ ምን ያህል እንደሚጎዳ በቃ አየሁኝ እኔ ዛሬ። እስኪ ቆይ አልኩኝና ማታ ታጥቤው ነበረ። አሁን ግን በውሃ ዝም ብሏል አይደል? በሙቅ ውሃ እንደገና ራሴን ባዶውን ለቅለቅ አደረግኩኝና እስኪ ቆይ ላበጥርና ልስራ
የአመት ባላቸው ምን ክርስመስ ባህር ዛፍ አነሳን ምናምን ስንል ይኸው እንግዲህ አሁን እረፍትና ኡፍ ያልንበት ሰዓት ቢሆን ይሄ ነው አሁን ማለት ነው። እና ብዙውን ጊዜ እኛ ማለት ነው ለራሳችን ጊዜ አንሰጥም። ፀጉራችን ተበጣጠሰ፣ ፀጉራችን ትናለ። በነገራችን ላይ እኔ ደስ የምልና በጣም የምደነቅ እናት ነኝ። ለምን ባለኝ ነገር ደስተኛ ነኝ። ያለኝን ነገር በቃ እግዚአብሔርን አመሰግናለሁ ስላችሁ አንዳንዴ የሆነ ማማረር ነገር አንድ ወቅት ነበረብኝ። በዛን ጊዜ ግን በስማም ከሰውነት ጎዳና ወጥቼ በጣም ለካ ማመስገን ራሱ በረከትና ጸጋ እንዳለው በረዴቱ መኖር እንደምችል በቃ ኃይልና ጉልበት እንደሰጠኝ ልነግራችሁ አልችልም። እና በጣም የብላችሁ እንዴት ደርቆ እንዴት አያችሁ ፀጉሬ ድሮ ነው ግን አንድ ወቅት ትሪትመንት ሳረግለት ምናምን በጣም ጥሩ ነበር ፀጉሬ። በጣም ራሴን እየጠበቅኩ ነበር። ፊቴን ስክራብ ቀባለው የሩዝ ምን። አሁን ግን ማለት ነው ቪዲዮ መስራት ካቆምኩ ቀን ጀምሮ ወላ ፀጉር ወላ ፊት አልተመቸኝም። በነገራችን ላይ ይህን 2 ወር እማ ምንም የተመቸኝ ጊዜ የለም። እንኳን ለፊቴ ቀርቶ ለራሴ ለምበላው ጊዜ የለኝም ነበር። የምበላበት ምግብ ጊዜ አይኖረኝም ነበር። እንዴት እንደሆነ አላውቅም። ውሾቼ እንደዚህ መጫወቻው ነው። ከውሾቼ ጋር በጣም በቃ ቢዚ ነው የምሆነው እና 2 ውሾች ነው ያሉኝ። ከብርዱም ጋር ከስራውም ጋር ትንሽ ቢዚ ነበርኩኝና ፀጉሬን ለራሴ ጊዜ የምሰጥበት ጊዜ አልነበረም። ጊዜ ግን አለኝ ሰፊ ጊዜ ብዬ እንትን የምለው በጣም ደስ የሚለኝ በቃ ለጸሎት ግን ጊዜ ነበረኝ ከሚባለው በላይ። የጸሎቴን ጊዜ ግን አላሳልፋትም ማለት ነው። በቃ እኔ በልቼ ወይ ጠግቤ ወይ እንትን ብዬ አይደለም። ዛሬ ሰውነቴ በፊት ታውቁኛላችሁ በጣም ተጎሳቁዬ ነበር። አብሶ ደግሞ 2025 24 በጣም ታመሜ ነበር። በጣም ታመሜ ከሚባለው በላይ እግዚአብሔር ይመስገን። 2025 አጋማሽ ላይ ግን በቃ በጣም በጤነኛ ሆኜ እግዚአብሔር ይመስገን። እግዚአብሔር ወደ እኔ ፊቱን የመለሰበት በረከት ያገኘውበት ጸጋ ያገኘውበት ክብር ያገኘውበት ደስታ ያገኘውበት ህይወቴ የተለወጠበት ደግሞ 2025 በኢትዮጵያ 2017 በቃ ህይወቴ የተለወጠበትና የድሮዋን ምስራቅን ያገኘሁበት ዘመን ነበረ እና በጣም ደስ ይል ነበረ። በቃ የሁላችሁ ፍንድቅ ብዬ ስቃል እኮ አይገርም። ተደውሎ እኮ አልገኝም እኮ አሁን እኮ ፀጉሬን እየሰራው ስለተገኘው ነው እንጂ ማንም እኮ ደውሎ አያገኙኝም። በቃ ሰዓቴን በቃ ከስራዬ ስትተርፈኝ የምገባው ወደ ጸሎት ነው። በሚገርማችሁ ሁኔታ በቃ በጣም ደስ ይለኛል። ውስጤ ነው በቃ እንዴት ልበላችሁ። እግዚአብሔር ይመስገን። ግን በነገራችን ላይ በተመቻችሁ ሰዓት አምላካችሁን አመስግኑ፣ ጸሎት አድርጉ። ሰው ስለበላ አይወፍርም፣ ስለበላ ወዝ አይኖረውም። በቃ የእግዚአብሔር በረከት ሲያድርበት፣ የእግዚአብሔር ጸጋ ሲያድርበት፣ የእግዚአብሔር በቃ ምን ልበላችሁ ምሕረት ሲደረግለት እንዲያው ሰውነቱ መለስ ይላል፣ ጥሩ ነገር ላይ ይሆናል እና በቃ ደስ የሚልና ያለፉትን አላስባቸውና የሆነ አንዳንዴ ከእግዚአብሔር ደጅ ስንርቅ ከእግዚአብሔር እንትን ስንል እሱ ይፈልገናል። በቃ በህይወቴ መልካም ነገር የተደረገልኝ ነገር ነው። እኔ ከየት ካልሆነ ቦታ ተነስቼ እዚህ ጋር የደረስኩ እናት ነኝ። ድሮም እንደገና በመሀል ደግሞ ጠፍቼ ተፈልጌ የተገኘሁ ነኝ ብዬ አስባለሁ። እና የሁላችሁ ፀጉሬን አሁን በስንት ቀኑ ውሃ ነክሬ ነው እያሳኳት ነው። ምን እየሰራሽ ነው ስትለኝ ጓደኛዬ ውሃ ነክሬ ፀጉሬን አልኳት። እንዴት ውሃ ትነክሬ? ፈራሁት ለማበጠር ሚዶ ለማበጠር ፈርቼው ውሃ ነከርኩት አልኳትኝ። ውሃ አንዱ ዝም ብለሽ ውሃ ምን አድርገሽ ውሃ ማርያምን ውሃ አለ አይደለ? ቧንቧ ስር ገባሁኝና ከፈትኩኝና በቃ እንትን አልኩ አረጠብኩት። ከዛ በቃ እየሳቁ ነው ይኸውላችሁ። ከዛ ምን አደርገኩት? በቃ በፎጣ ደረቅ አረኩት፣ በራሴ በማደርቅበት ፎጣ ማለት ነው። ከዛ በቃ ምን ባረግ ቆንጆ ነው ይኸው ሰራሁት ማለት ነው ለ2 ቀን። አሁን ነገ ደግሞ ያው በምታጠበው ሻምፖ ማለት ነው። እኔ ሻምፖ ምናምን አልመርጥም። በነገራችን ላይ ፀጉሬ በጣም ብዙ ነው።
በብርሃን ባሳያችሁ በጣም ነው የሚያምረው። ገብስማውኝ ያለው ማለት ነው ከተፈጥሮ ከራሴ ናቹራል ነኝ። በነገራችን ላይ በጣም ናቹራል ነገሮችን እወዳለሁ እና በተፈጥሮ ያው ሽበት አለኝ። አልቀባም ለማለት ፈልጌ ነው። ናቹራል ስላችሁ በቃ አልቀባም። እኔ እንትን አልቀባም። ይሄ ምንድን ነው? ቀለም አልቀባም እና እግዚአብሔር ይመስገን በጣም ደስ ብሎኝ ጓደኛዬን እያወራ ቆይ እስኪ መስታወት ላይ ከምቆም እንግዳው ስልክ እያወራው በቪዲዮ እየቀረጽኩ ላውራሽ አልኳት። አይገርማችሁም? ግን በቃ ቆይ ለምን አልለቀውም ታዲያ ድምፅ አስገብቼበት ብዬ ቤተሰቦቼ ምናፍቃችሁኛል፣ ረጅም ጊዜ ሆኖኛል። በደንብ በቪዲዮ ወጥቼ አላቅም። አንዳንዴ አሁን በእንትን እወጣለሁ ግን በጣም ወፍር ያለው ከመጠን በላይ። በቀደም ላይቭ ላይ ራሴን አይቼ ገረመኝ። ምን ሆኜ ነው አልኩኝ። ግን ምግብ የሰውን ልጅ አያወፍረውም። እግዚአብሔር ይመስገን የሆነ በቃ ወደ ራሴ ተመልሼ ወደ ጸሎቴ ወደ ምን ልበላችሁ በቃ እግዚአብሔር ይመስገን በጣም ከነበርኩበት ነገር ዛሬ ወጥቼ እዚህ ጋር መድረሴ በጣም እግዚአብሔር ይመስገን። ስለ መድኃኔዓለም ስለ እመቤታችን ስለ እነሱ ቸርነት ስለ እነሱ ምሕረት ሳነሳ በቃ እንባ ነው የሚተናነቀኝ። ለምን ብዙ ነገር ተደርጎልኛልና እመቤቴ ያደረገችልኝ ነገር ለእኔ ድንቅ ነው። መድኃኔዓለም በቃ የሆነ ካልሆነ ነገር ነው እግዚአብሔር ይመስገን ዛሬ ጋር እዚህ ጋር ቁጭ ብዬ እኔ እንደዚህ እየሳቁ ይሄንን ፀጉሬን መስራቴ ይሄንን በቃ በራሴ እንደዚህ እንድቆም መተማመን እንዲኖረኝ ተስፋ እንዳገኝ ያደረገኝ አምላክ ለእናንተም እንደው ተስፋ ይሁናችሁ። እና የወላችሁ ፀጉሬ ደግሞ አምሮበታል የሌለ ማለት ነው። ሁሌ ከጆሮዋ በታችን ነው ፀጉሯ ወርዶ ወርዶ ይጠቀለላል። ከጆሮዋ በላይ ነው ፀጉሬ። እንደዛም ሆኖ ግን በጣም ነው የምወደው ራሴን። በቃ ራሴን በጣም ቴኬር ማድረግ ማዳም እናት ነኝ እና በጣም ነው በቃ ዛሬ የውላችሁ እንግዲህ ምንም እኔ አልመርጥም። በዶፍ ሳሙና እታጠባለሁ አንዳንዴ ባገኘሁት ሳሙና ነው የምታጠበው። እንደዚህ እንትናለን። በዛ ላይ ደግሞ ይበርደኛል። ስለሚበርደኝ ማታ ትጥብልና ከላይ ከረግር እስከ ራሴ እንደ ጸበል በቃ ጸበል ነው። ጸበል ብዬ ነው አምኜ የምገባው። የተጠመቀ ይድናል። እኔ ጸበል ነው ብዬ ነው ጥጥብ ብዬ ጥቅልል ብዬ ተኛለሁ። ብርዱ ብርድ እንደሆነ ታውቁታላችሁ። አብሶ ቤሩት ብርድ በስማም ዘንድሮ ቅጣት ነው። የዘንድሮ ብርድ በጣም ነው። ዝናብ ብዙም የለም፣ ብርድ አለ ማለት ነው። ሌሊት ላይ መሬት መንቀጥቀጥ ነበር አሉ። እኔ የለውም ተኝቻለሁ። እግዚአብሔር ይመስገን፣ ክብሩ ይስፋ። ለሰው ልጅ በቃ የሆነ አይምሮ ረፍት ሲያገኝ እንቅልፍ ይይዛል። ብዙን ጊዜ የምንከሳቸው ብዙ ነገሮች አሉ። ብዙ 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 አሁን ራሱ ማለት ነው ብዙ አንዳንድ ይሄ ይሆናል ብለን ሳናስብ ብዙ በቃ ምን ልበላችሁ የምናልፋባቸው ጊዜዎች አሉ። የከፉም አሉ ጥሩም አሉ እና እግዚአብሔር ይመስገን። ለማንኛውም የወላችሁ ፏ እያልኩኝ ፀጉሬን እየሰራውኝ ነው። ባለኝ ነገር እንትን ማለት ደስ ይለኛል። በቃ ዛሬ ብዙ ተገኝቼ እኮ እያወራሁ ነው። ይህን ያህል ሰዓት ስልክ እያወራሁ ነው። ደስ አልልም ግን ማርያምን በጣም ነው የማምረው። በጣም ቆንጆ እናት ነኝ። ያው ዛሬ ተያሽ ትለኛለች እሷም። ዛሬ እኮ ያስኩሽ ትለኛለች። ዛሬ ተገኘች። በስንት ጊዜ ነው የተገኘው? ኧረ ዞር በይ እባክሽ ፀጉሬን እየሰራው ነው ያገኘሽኝ እያልኳት ነው። አምሮብኛል ምናምን እና ይኸውላችሁ በቃ ስለሌላ አይደለም እኮ ስለ ራሴ ስለ እግዚአብሔር ስላደረገልኝ ነገር ስለተሆነው ነገር ደስተኛ በመሆኔ ለራሴ ጊዜ በመስጠቴ ለራሴ ጸሎት ጊዜ በመስጠቴ በቃ ምን ልበላችሁ በዚህ ነው አሁን እያወራን ያለ ነው እንጂ ሌላ ነገር አይደለም። እሷንም በጸሎት እንድትበረታ ወደ እግዚአብሔር እንድትጠጋ ወደ እግዚአብሔር እንድትጠይቀው ያው አሁን ተሰራና አለቀ። አምሮብሻል አለቀ። አቤት ሳምር እኮ በቃ ምን ልበላችሁ። ወሬውም አልቀረ ፀጉሬም አልቀረ። ልክ ፀጉሬን ስጨርስ ግን በይ ቻው ቻው ብያት ነው የዘጋሁትና ቆይ እስኪ አልኩኝና ስገባ ደስ ይላል። ኧረ ቆይ ወሬው ይቅርና አልኩኝ። ለምንድን ነው ቪዲዮውን ድምፅ ከትቼ ማለቀው ብዬ መልቀቅ ጀመርኩኝ። እንዴ እኔ ፀጉሬን ታውቁታላችሁ እውነት። በነገራችን ላይ በጣም ጥሩ ነው እንትን ይሄ የወይራ ዘይትና እንትን በጣም ጥሩ ነው። የስጋ መጥበሻ
ያው ግን እኔ ብዙም አልጠቀመውም። ቅባት ነገር አለርጂክ አለብኝ በጣም ሰውነቴ ሴንቴቲክ ነው የሚባለው። ቆዳዬ በጣም አለርጂክ ያጠቃኛል። ምንም እንደዚህ ብዙ መጠቀም የምችለው ነገር የለኝም ማለት ነው። የሁላችን ሰናል በቃ ተሰራች አለቀ። ደግሞ ኳኳለሁ ይሄ ውሃ ሳትታጠቡ እንዲህ በውሃ ስትነግሩ ፀጉራችሁን ያሳክካል። አሳከከኝ ግን ለአሁን በቃ ሻሼን ግጥም አድርጌ ሳስርበት እንደዚህ እንትን ብዬ ይተወኛል። ሻሽ ሞቅ የሚያደርግ ሻሽ አስራለሁኝ። ከዛ በቃ ምን አለ እላቸዋለሁ የአንገር ግሪት ከዛና ከዚህ አሳስኳት። ከዚህም ከዛም ጨብጬ ነው በግዷ ማስይዛት። ሴትዬ የለችም ሳትመጣብኝ ጨረስኩኝ። በቃ ይኸውላችሁ እንዴት እንደሚያምር በቃ ቆንጆ ነኝ። አላምርም? እስኪ ላይክ ሰብስክራይብ አድርጎ አዲስ የሆናችሁ ቤተሰብ ሁኑ። ወዳችኋለሁ። አመሰግናለሁ።